هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وشفيعنا وقرة أعيننا محمد الأمين، وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. الحمد لله. በባለፈው ደርሳችን አልኢማኑ ቢልየውሚል አኺር ከኢማን ቢላህ ቀጥሎ ትልቁ የኢማን ማዕዘን የሆነውን በየውሙል አኺር፣ በየውሙል ቂያማ፣ በየውሙል ሒሳብ ማመን ስለሚባለው ጽንሰ ሐሳብ አንስተን ነበር። ኢማኑና ቢየውሚ አኺሪን ወጀብ ወኩሊ ማ ካነ ቢሂ ሚነል ዐጀብ ብለው الشيخ أحمد المرزوقي ባስቀመጡልን ስንኝ መሰረት የተወሰኑ ወኩሊ ማ ካነ ቢሂ ሚነል ዐጀብ ቂያማ የሚባለው ውስጥ የሚካተቱ የሚጠቃለሉ ስነ እምነታዊ ጉዳዮችን፣ ክስተቶችን ለማየት ሞክረናል። የቀብር ቅጣት እንዳለ፣ የቀብር ኒዕማ እንዳለ፣ ጸጋ እንዳለ፣ የቀብር ጥያቄዎች እንዳሉ፣ ወከዛሊክ ሐያተል በርዘኽ እንዳለ፣ በሞትና በመቀስቀስ መካከል ያለው ህይወት ሐያተል በርዘኽ ተብሎ እንደሚጠራ፣ ሌሎችም ሐሳቦችን ለማየት ሞክረናል። ኢንሻአላህ የተቀሩትን እንግዲህ በባለፈው ደርስ ያላየናቸውን ነጥቦች አምስተኛ ብለው ያስቀምጡልን አሸፋዓ ከምልጃ አንስተን ኢንሻአላህ እንቀጥላለን ማለት ነው። በየውሙል ቂያማ ከሚከናወኑ ታላላቅ ክንውኖች ወይም ክስተቶች ውስጥ ሸፋዓ ነው፣ ምልጃ። وهي انواع ይህ ምልጃ ወይም ማማለድ የሚባለው ነገር የተለያየ አይነት አለው። በደረጃ ያስቀመጧቸው የምልጃ አይነቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው በማማለድ ኻስ የሆኑበት፣ ልዩ የሆኑበት፣ የተለዩበት አለ። ሌሎች ደግሞ ዑለማዎችም ሹሃዳዎችም ሰማዕታትም የሚጋሩበት ደግሞ የሸፋዓ አይነቶች አሉ። እነዛን የተወሰኑትን ኢንሻአላህ እዚህ ላይ ኪታቡ ላይ ባስቀመጡልን መልኩ ብዙም ጠለቅ ሳንል የኪታቡን ይዘት እንዳይለቅብን አብረን ኢንሻአላህ ምናይ ይሆናል። ሚንሃ ከነዛ ውስጥ አሉ አልአወል አሸፋዓቱል ዑዝማ፣ ትልቁ ሸፋዓ፣ ትልቁ ምልጃ ተብሎ የሚጠራው وهي شفاعته صلى الله عليه وسلم في فصل القضاء، ውሳኔ እንዲለይ ሰዎች ማሕሸር ላይ ለረጅም ዓመታት ለብዙ ዓመታት ቆመው እንግዲህ ሁሉም በወንጀሉ ልክ በላቡ በሚጠመቅበት ቀን፣ ፀሐይ በጣም በምትቀርብበት ቀን የዛ ስቃዩ መከራው ሲበረታባቸው አላህ ተባረከ ወተዓላ ውሳኔ እንዲሰጥ፣ የጀነት የሆነው የጀነት፣ የጀሃነም የሆነው የጀሃነም፣ ብቻ ግን ውሳኔ እንዲሰጥ አማላጅ ይፈልጋሉ። ከዛ መውቂፍ የሚገላግላቸውን ምልጃ ማለት ነው። ያንን የሚያማልዳቸውን እንግዲህ በተለያዩ ሐዲሶች ላይ እንደመጣልን ሰሒህ በሆኑ ሐዲሶች ወደ አደም ዓለይሂ ሰላም ይሄዳሉ፣ ወደ ተለያዩ ነቢያቶች ይሄዳሉ። ሁሉም ግን ለዚህ ብቁ አይደለሁም በማለት ምላሽ ይሰጣሉ፣ ነፍሲ ነፍሲ ይላሉ። መጨረሻ ላይ ግን ወደ ነቢዩ ዓለይሂ ሰላቱ ወሰላም ይመጣሉ። ኢዝሀቡ ኢላ ሙሐመድ ይሏቸዋል። ነቢዩላህ ዒሳ ዓለይሂ ሰላም ወደ ሙሐመድ ሂዱ ብለው ይጠቁሟቸዋል። እዛኔ በነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው እርዳታን ለማግኘት፣ ምልጃን ለማግኘት ይመጣሉ ወደ ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩም ዐለይሂ ሰላቱ ወሰላም አነ ለሃ ይላሉ። የዛን ቀን ይህንን ቃል ማንም አያወጣውም ከነቢዩ ሰለላሁ ዐለይሂ ወሰለም በስተቀር። አነ ለሃ እኔ ለሷ አለሁላችሁ፣ እኔ ለሷ አለሁላችሁ ብለው ይህንን ምልጃ አላህ ፊት ሄደው ዓርሽ ስር ሱጁድ አድርገው ይማጸናሉ። ምልጃቸውም ተቀባይነት ያገኛል ማለት ነው። ለዚህ ነው አነ አወሉ ሻፊዒን ወሙሸፋዕ ይላሉ። እኔ መጀመሪያ አማላጅ ነኝ፣ እንዲሁም ደግሞ መጀመሪያም ምልጃው ተቀባይነት ያለ ተመላጅ እኔ ነኝ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ሊኢራሐቲል ኸልቂ ሰውን ወይም ፍጡራኑን ራሓ ለማድረግ ለማሳረፍ ሚን ሀውሊል መውቂፊ ወመሸቀቲሂ
የዛ የመውቂፍ አላህ ፊት የመቆም የዛን ቀን ፍርሃትን ከዛ ለመገላገል እንዲሁም ደግሞ መሸቀቲሂ ከጭንቁ ለመገላገል ይህንን ሸፋዓ ነብዩ አለይሂ ሰላቱ ወሰላም ይሰጣቸዋል፣ አማላጅ ይሆናሉ ማለት ነው። وهي مختصة به صلى الله عليه وسلم ይህ ሸፋዓ በሳቸው ኻስ የተለየ ነው። ያኒ ለሌላ ሰው የተሰጠ አይደለም። በዛን ቀን ይህን የማድረግ አማላጅነት ለማንም አልተሰጠም። ማንም ቢመጣም ተቀባይነት አያገኝም ማለት ነው። ኢላ ረሱላላህ ሰለላሁ ዐለይሂ ወሰለም። ይህም ነው وهذه هي المقام المحمود الذي وعد به صلى الله عليه وسلم في قوله تعالى በዚህ የአላህ ስብሓነሁ ወተዓላ ንግግር ውስጥ ቃል የተገባላቸው የተስፋ ቃል የተሰጣቸው ነቢዩ ዓለይሂ ሰላቱ ወሰላም አልመቃሙ አልመሕሙድ፣ አልመቃም አልመሕሙድ ምስጉን የሆነ ስፍራ፣ ምስጉን የሚሆኑበት ደረጃ ማለት ነው። ያ መቃም አልመሕሙድ የሚመሰገኑበት ደረጃ አላህ ስብሓነሁ ወተዓላ ቃል የገባላቸው ይህንን ነው አሉ። ምን አለ አላህ? ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለክ ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ። ወሚነ ሌይል ከሌሊቱ ክፍል ፈተሀጀድ ቢሂ ተነስተህ ስገድበት፣ የሌሊት ስግደትህን አከናውን ብሎ ናፊለተን ለክ ለአንተ ተጨማሪ የሆነች ሰላት፣ ተጨማሪ የሆነ ሰላት ማለት ነው። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ። ዓሳ በእርግጥም ማለት ነው፣ እዚህ ቦታ ላይ ይከጀላል ማለት ሳይሆን ዓሳ በእርግጥም አን የብዓሰከ ረቡከ መቃመን መሕሙዳ፣ ምስጉን በሆነ ስፍራ ላይ ጌታ በእርግጥም ይቀሰቅሰሃልና። ስለዚህ ምስጉን በሆነ ስፍራ ማለት የምትመሰገንበት፣ ሁሉም ኸልቅ ነቢዩን ዓለይሂ ሰላቱ ወሰላም የሚያመሰግኑበት፣ ገላገልከን ብለው በነቢዩ ዓለይሂ ሰላቱ ወሰላም የሚደሰቱበት ቦታ ክስተት ማለት ነው። ስለዚህ ይህ ሸፋዓቱል ዑዝማ የመጀመሪያው የሸፋዓ አይነት ነው፣ ትልቁ ሸፋዓ ይባላል። ሁለተኛው ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ፊ ኢድኻሊ ቀውሚን አልጀነተ ቢገይሪ ሒሳብ። የነቢዩ ዓለይሂ ሰላቱ ወሰላም ሸፋዓ ሰዎች ያለ አንዳች ሒሳብ ያለ አንዳች ግምገማ ጀነት እንዲገቡ፣ ይሄ በተለያዩ ሐዲሶች ነቢዩ ሰለላሁ ዐለይሂ ወሰለም ያለ ሒሳብ ጀነት የሚገቡ ሰዎች እንዳሉ፣ ያለ ግምገማ ያለ ምንም መተሳሰብ ወደ ጀነት አላህ የሚያስገባቸው ሰዎች እንዳሉ ነግረውናል። ስለዚህ እንዲገቡ በማማለድ አማላጅ መሆን፣ ይህም ደግሞ ቃለ ነወዊዩ ረሒመሁላሁ ተዓላ ወሂየ ሙኽተሰቱን ቢህ። ኢማም ነወዊ ምን ብለዋል? ይህኛውም የሸፋዓ አይነት በነቢዩ ሰለላሁ ዐለይሂ ወሰለም የተለየ ነው፣ በሳቸው ኻስ ነው ማለት ነው። አሳሊስ ሶስተኛው የሸፋዓ አይነት ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ፊ ዚያደቲ ደረጃት። ሰዎች ጀነት ከገቡ በኋላ እንደየስራቸው መጠን ደረጃዎችን ይጎናጸፋሉ። የሚሰጣቸው ደረጃ የተለያየ ነው። የሰዎች ደረጃ እንዲጨምር የላቀ ደረጃ ክብረት እንዲያገኙ ነቢዩ ሰለላሁ ዐለይሂ ወሰለም አማላጅ የሚሆኑበት የምልጃ አይነት አለ። ይህን ደግሞ ኢማም ነወዊ ረሒመሁላሁ ተዓላ በሳቸው በነቢዩ ሰለላሁ ዐለይሂ ወሰለም ኻስ መሆኑ ጃኢዝ ነው፣ አመቺ ነው። ያኒ ዋጅብም ሙስተሒልም አይደለም፣ አመቺ ነው፣ አቅል የሚቀበለው ነገር ነው። ስለዚህ በሳቸው ኻስ መሆኑ ያመዝናል ማለት ነው። እንግዲህ በሳቸው እይታ ጃኢዝ ነው ለአቅል። ሌሎችም መጋራታቸውም ጃኢዝ ነው። በዚህ ላይ ሌሎች ነቢያቶች፣ ሌሎች ሳሊሕ የአላህ ሱብሓነሁ ወተዓላ ደጋጎች በዚህም ላይ ሊጋሩ ይችላሉ ሸፋዓ ላይ ማለት ነው። እንግዲህ እያንዳንዱ የራሱ የሆነ ሰፊ ክፍል አለው። ይህንን ደግሞ ሰፋ ያለ ኪታብ ላይ ሲሆን ኢንሻአላህ ደረጃውን ጠብቆ የሚመጣ ይሆናል። الرابع الشفاعة في من استحق دخول النار ألا يدخلها. شفاعة في من استحق دخول النار እሳት ለመግባት ወይም ደግሞ እሳት መግባት ተገቢ የሆነበት እሳት ለመግባት ተገቢ የሆነ ስራ የሰራ ስራ ሰው እዛ እንዳይገባ እሳት እንዳይገባ እንግዲህ ተገቢ ነው፣ ሙስተሒቅ ነው። ወንጀል በጣም ብዙ ወንጀሎችን ሰርቶ ሊሆን ይችላል። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሆኑ ሌሎችም እንግዲህ እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብቻ ኻስ አይደሉም፣ ሌሎችም ከዛ የሚያድኑ የጀሃነም መሆናቸው የተፈረደባቸው ሰዎችን ጀሃነም እንዳይገቡ የማድረግ ምልጃ፣ ከጀሃነም ወደ ጀነት እንዲገቡ የማድረግ ምልጃ
አላ የድኹለሃ ማለት እንዳይገባት ወደ ጀሃነም እንዳይገቡ የማድረግ ምልጃ የተሰጠበት ነው። ይሄ ቃለ ዒያድ ምን ይላሉ ቃዲ ዒያድ ወለይሰት ሙኽተሰቱን ቢህ በነቢዩ ሰለላሁ ዐለይሂ ወሰለም ኻስ አይደለችም አሉ። ይሄ በሳቸው የተለየ አይደለም። ሌሎችም በተለያዩ ሐዲሶች ይህ ሸፋዓ የተሰጣቸው የሚፈቀድላቸው የአላህ ስብሓነሁ ወተዓላ ደጋግ ባሪያዎች እንዳሉ ይገልጻሉ። ወተረደደ ነወዊ ኢማም ነወዊ ግን ያው ትንሽ ተረዱድ አድርገዋል። አይ ሊአነሁ ለም የሪድ ተስሪሑን ቢዛሊክ በነቢዩ ኻስ ነው ወይስ ደግሞ ለሌሎችም ተሰጥቷል የሚለው ላይ ተጠራጥረዋል። ኢማም ነወዊ ተረዱድ አድርገዋል፣ የአቋም መመላለስ አድርገዋል። ለምን ለም የሪድ ተስሪሑን ቢዛሊክ ግልጽ የሆነ ነስ ስላልመጣ ማለት ነው። ያኒ በሳቸው ኻስ ነው የሚልም ሌሎችም ደግሞ ይህንን ይጋሩበታል የሚልም ግልጽ ማስረጃ ስላልመጣ ብዙም እንትን አላሉም፣ ተረዱድ አድርገው መሀል ላይ ሆነዋል። አልኻሚስ አምስተኛውና እዚህ ላይ ከጠቀሱልን የመጨረሻው የሸፋዓ አይነት አሸፋዓቱ ፊ ኢኽራጅ ቀውሚን ሚነ ናር ጀሃነም ውስጥ የገቡ ሰዎች እሳት ውስጥ አላህ ይጠብቀንና እሳት ውስጥ ሊቀጡ እሳት ውስጥ የገቡ ሰዎችን ከነዛን ሰዎች ከገቡ ሰዎች ውስጥ ማስወጣት በሸፋዓ አማላጅ ሆኖ እነዛ ሰዎች ከእሳት እንዲወጡ የቅድሞቹ እንዳይገቡ ነበር አስለን ተፈርዶባቸዋል። የጀሃነም መሆናቸው ያኒ ተረጋግጧል። ነገር ግን እዛ እንዳይገቡ ሸፋዓ መሆን ነበር። አሁን ደግሞ ገብተዋል፣ እሳት ውስጥ ናቸው። ከገቡ በኋላ እንዲወጡ የማድረግ ምልጃ ነው። ወዩሻሪኩሁ ሰለላሁ ዐለይሂ ወሰለም ፊሃ አልአንቢያኡ ወሳሊሑል ሙእሚኒን በዚህ የምልጃ አይነት ላይ ነቢዩን ዐለይሂ ሰላቱ ወሰላም ሌሎች ደጋግ ባሪያዎችም ይጋሯቸዋል። ነቢያቶችም እንዲሁም ደግሞ የተቀሩ ሳሊሕ የሆኑ ምእመናኖችም ሹሃዳዎችን ይመስል ዑለማዎችን ይመስል አውሊያዎችን ይመስል በዚህ ላይ ይጋራሉ ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ይሄ ኢብኑ ማጃህ የዘገቡት ሐዲስ ላይ ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ? የሽፈዑ የውመል ቂያመቲ ሰላሳ በዕለተ ትንሣኤ 3 ሰዎች ሸፋዓ ያደርጋሉ። አማላጅ ወይም ደግሞ ምልጃ ይሰጣሉ፣ እንዲያማልዱ እድል ይሰጣቸዋል። አንደኛው አልአንቢያ ነቢያቶች ናቸው። ثم العلماء ከዛ በኋላ ዑለማዎች የዲን አዋቂዎች ሊቃውንቶች ثم الشهداء ከዛ በኋላ ደግሞ ሰማዕቶች ለአላህ ብለው በጂሃድ ሜዳ ላይ የተሰዉ ሰማዕት የሆኑ እንደ ሰይዱና ሐምዛ ሰይዱ ሹሃዳ ያሉ ሌሎች ሹሃዳዎች አማላጅ ይሆናሉ፣ እድል ይሰጣቸዋል አሉ ነቢዩ ዐለይሂ ሰላቱ ወሰላም። ረዋሁ እብኑ ማጃህ ዐን ዑስማን ወሁወ ሐዲሱን ሐሰን። መርሐባ እንግዲህ ሸፋዓ በአጠቃላይ እነዚህ 5 አንዋዖችን አስቀምጠውልናል። ሌሎችም ሰፊ የሆኑ ዝርዝር ጉዳዮች አሉ እዚህ ላይ ያልተጠቀሱ ማለት ነው። በአጠቃላይ ግን እነዚህ ሸፋዓ እንዳለ እናምናለን። በየውሙል ቂያማ የአማላጅ ወይም ምልጃ የሚባለው ነገር እንዳለ እናምናለን። መርሐባ ወደ 6ኛው እንግዲህ በቂያም ዕለት ውስጥ ከሚካተቱ የስነ እምነት ጉዳዮች ውስጥ الحساب والقصاص في الموقف በየውሙል ቂያማ መውቂፍ ላይ ሁሉም መኽሉቃቶች ፍጥረታቶች በተሰባሰቡበት ሜዳ ላይ ሒሳብና ቅሳስ ይከናወናል። አንደኛ ሒሳብ የሥራ ግምገማ ስለ እያንዳንዱ ነገር አላህ ተባረከ ወተዓላ የሚተሳሰብበት ባሪያውን የሚገመገምበት ክስተት ነው፣ ክንውን ነው። እንዲሁም ደግሞ ወልቂሳስ ከዛ ደግሞ ይሄ የማመሳሰል ህግ ይባላል። ቂሳስ ማለት የሰራው በሰራው አይነት ወንጀል መሰል በዛው አይነት ካሳ እንዲከፍል የማካካሻ እንደማለት ነው። ቃለ ተዓላ አላህ ጀለ ጀላሉሁ ምን ይላል? ወኑኽሪጁ ለሁ የውመል ቂያመቲ ኪታበን የልቃሁ መንሹራ ወኑኽሪጁ ለሁ እናወጣለታለን እንግዲህ ለእያንዳንዱ ባሪያ ኑኽሪጁ ለሁ የውመል ቂያመቲ በዕለተ ትንሣኤ በየውሙል ቂያማ ኪታበን መጽሐፍ እናወጣለታል። የሥራ መዝገቡ ማለት ነው። ዱንያ ላይ የሰራው የተመዘገበው እያንዳንዷ ነገር እንግዲህ ከዚህ ቀደም ስለ መላእክቶች ስናወራ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ወኢነ ዓለይኩም ለሓፊዚን ኪራመን ካቲቢን ያዕለሙነ ማ ተፍዓሉን እያንዳንዱ ነገር ተመዝግቧል፣ እያንዳንዱ ስራ። ስለዚህ ያ የተመዘገበበት መዝገብ እናወጣለታለን። የልቃሁ መንሹራ የተዘረጋ ሆኖ ያገኘዋል፣ ፊት ለፊቱ የተከፈተለት ሆኖ ያገኘዋል። ከዛ ምን ይባላል? ኢቅረእ ኪታበክ መጽሐፍህን
ራስህ አንብብ ይባላል። እንግዲህ የዱንያ ላይ የነበረህን አህዋል ያሳለፍክበትን ህይወት 60 ዓመት ኖርክ 70 ዓመት ኖርክ ሙከለፍ ከሆንክበት ሰዓት ጀምሮ የተመዘገበው እያንዳንዱ ነገር እንግዲህ ይኸውና ተብሎ ይሰጠዋል። ከፋ ቢነፍሲከ اليوم عليك حسيبا ዛሬ ተቆጣጣሪነት ገምጋሚነት በራስህ በነፍስህ በቃ ብሎ ያኒ ሰው ራሱን እንዲገመግም እንዲመለከት ይደረጋል ብሎ አላህ ሱረቱል ኢስራ ላይ ነግረናል። ይሄ አንድ ከሂሳብ ሂደቶች ውስጥ ነው። ሌላው وقال تعالى فأما من أوتي كتابه بيمينه فأما من أوتي يتسطى كتابه مصحفون የሥራ መዝገቡን የሥራ መጽሐፉን የተሰጠውማ ይላል አላህ بيمينه በቀኝ እጁ የተሰጠው እንግዲህ በቀኝ እጁ እንዲረከብ የተደረገ ከሆነ فسوف يحاسب حسابا يسيرا ይህ የምን ምልክት ነው? ቀላል የሆነን ገር የሆነን ግምገማ እንደሚከናወንበት ወይም ደግሞ ቀላል የሆነ ሂሳብ እንደሚገጥመው ጠቋሚ ነው ማለት ነው። فسوف يحاسب حسابا يسيرا ገር የሆነን መተሳሰብ ይተሳሰቡታል ብሎ አላህ ጠቀሰ። اللهم حاسبنا حسابا يسيرا وينقلب الى اهله مسرورا ወደ ቤተሰቦቹ ደስተኛ ሆኖ ይመለሳል አላህ። وينقلب يرجع الى اهله مسرورا ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ላይ ምን ይላሉ? ሂሳብ የሚባለው ነገር መገምገም የሚባለው ነገር እንዳለ ሲጠቁሙን ما منكم من رجل ከናንተ ውስጥ አንድም ሰው የለም አሉ إلا سيكلمه ربه ጌታው አላህ ጀለ ጀላሉሁ የሚያናግረው ቢሆን እንጂ وليس بينه وبينه ترجمان በእርሱና በዛ ሰው መካከል ምንም አይነት አስተርጓሚ ሳይኖር እንግዲህ يوم القيامة ፈርዳ ብቻቸውን ይመጣሉ ብሎ አላህ ጀለ ጀላሉሁ ተናግሯል። እያንዳንዱን ሰው አላህ ለብቻ ስለ እያንዳንዱ ነገር የሚገመግምበት ክስተት ክንውን እንዳለ ይህ ሐዲስ ይጠቅሳል ማለት ነው። رواه الترمذي في السنن በሌላ ሐዲሳቸውም ነብዩ አለይሂ ሰላቱ ወሰለም በጣም ቆም ብለን ራሳችንን እንድንመለከት ስለ እያንዳንዱ ነገር ቀድመን እንግዲህ ከከባዱ የግምገማ ዕለት ራሳችንን እዚሁ ዱንያ ላይ እንድንተሳሰብ እንድንገመግም ያደርገን አንድ ሐዲስ አለ። لا تزول قدم ابن آدم የአደም ልጅ ሁለት እግሮች አይንቀሳቀሱም ቦታቸውን አይለቁም يوم القيامة بيوم القيامة ማለት ነው በዕለተ ትንሣኤ من عند ربه حتى يسأل عن خمس ስለ አምስት ነገር ሰውየው ሳይጠየቅ በፊት ሁለት እግሮቹም አንድም እርምጃ መራመድ አይችሉም። እነዚህ ጥያቄዎች ምንድናቸው? عن عمره فيما أفناه ስለ እድሜው ይጠየቃል። እዚህ ዱንያ ላይ ስትመጣ እድሜ ሰጥቼህ ነበር 60 ዓመት 70 ዓመት 80 ዓመት ኖረሃል። በዚህ እድሜ ውስጥ ይህንን እድሜህን በምን አሳለፍከው? በምን አባከንከው? እንግዲህ እድሜ ስንል ዓመት አለ፣ ወራት አለ፣ ሳምንታት አሉ፣ ቀናቶች አሉ። በየዕለቱ የምናሳልፋቸው እያንዳንዱ ደቂቃዎች ሙሐሰባ ይደረጋሉ ማለት ነው። እያንዳንዷ ደቂቃ የእያንዳንዷ ሰከንድ የሰከንድ ሽርፍራፊዎች እያንዳንዳቸው አላህ ጋር ቫልዩ አላቸው፣ ቦታ አላቸው። ለዚህ ስለ እያንዳንዱ እድሜው ይጠየቃል። በምን አሳለፍከው ተብሎ ይጠየቃል አሉ። وعن شبابه ስለ ወጣትነቱ ደግሞ ይጠየቃል። አሁን እዚህ ጋር በጣም ልብ ልንለው የሚገባ ነጥብ ይላሉ ዑለማዎች። ዑምር ሲባል እድሜ ሲባል እድሜ ውስጥ እኮ ወጣትነትም ገብቷል መሃል ላይ። እንግዲህ ሰውየው 80 ዓመት ኖረ ካለ መሃል ላይ በወጣትነት ውስጥ አልፏል። ነገር ግን ለብቻ ጥያቄ ያለበት አሉ። ወጣትነት በጣም ወሳኝ የሆነ የእድሜ ክልል ስለሆነ በጣም ብዙ ነገሮች የሚፈታተኑበት እንዲሁም ደግሞ የሰውየው አቅሙም ብርታቱም ነገራቶችን የማድረግ ኸይርም ልስራ ቢል ሸርም ልስራ ቢል ያለው ቁዋ የተሻለና የተሟላ የሚሆንበት እድሜ ላይ ስለሚሆን ሸባብነት ላይ ኻስ የሆነ ግምገማ አለ። ወጣትነት ላይ ልዩ የሆነ ሂሳብ አለ። وعن شبابه فيما أبلاه ይህ ወጣትነትህን በምን የጨረስከው? በምንድን ነው ያሳለፍከው? መስጂድ እያዘወተርክ ነው? ቁርአን እየቀራህበት ነው? ከደጋጋ አላህ ባሪያዎች ጋር እየተገናኘህበት ነው? በአግባቡ ስራህን አላህ በሚፈቅደው መልኩ እየሰራህበት ነው ወይስ በዋዛ ፈዛዛ አላህ በማይፈቅደው ነገር በሐራም ነገራት ጊዜህን ዝም ብሎ በተራ ነገር እያባከንክ ነው ያሳለፍከው? ይሄ ጥያቄ ይቀርባል። ሁላችንም እያንዳንዳችን የምንጠየቀው ጥያቄ ነው። وعن شبابه فيما أبلاه وعن ماله ስለ ገንዘቡም ይጠየቃል አሉ። من أين اكتسبه وفيما أنفقه ሁለት ጥያቄዎች አሉ ገንዘብ ላይ። ገንዘቡን እንዴት አመጣኸው?
በምን አይነት መልኩ ነው ያመጣኸው? ሸሪዓ በሚፈቅደው መልኩ በሐላል መንገድ የማንንም እንግዲህ ቀልብ ሳትሰብር የትኛውንም ሰው እንባ ሳታፈስ ማንንም ሳታስለቅስ የማንንም ሰው ሐቅ ሳትነፍግ አግባብ ባለው መልኩ ነው ያመጣኸው? ሸሪዓ በሚፈቅደው መልኩ ነው ወይስ አይደለም? ሰውን በድለህ ሰውን ጨቁነህ ያንተ ያልሆነን ነገር ተላልፈህ ያመጣኸው ነው። ሚን አይነ እክተሰበህ ወፊማ አንፈቀህ። በዛ ብቻ ያቆም። ወፊማ አንፈቀህ ካመጣኸው በኋላ እንግዲህ የመጣበት መንገድ እንደው አልሐምዱሊላህ ንጹህ ነው እንበልና መጣ። ከዛ በኋላስ ደግሞ ያንን ገንዘብህን ያዋልከው ያጠፋኸው በምን ጉዳይ ላይ ነው? መስጂድ በመስራት ያኒ አላህ Subhanahu Wa Ta'ala ደጋግ ባሪያዎችን በመኻደም ለመድረሳ የቲሞችን ለመንከባከብ በጣም ብዙ እንግዲህ የኸይር ሜዳዎች አሉ። አብዋቡል ኸይር ከቲራ የኸይር በሮች በጣም ብዙ ናቸው። እነዛ ነገራቶች ላይ ነው ያዋልከው ወይስ ደግሞ ዝም ብለህ ስጋዊ ፍላጎቶችህን ለማሟላት ብቻ ሸህዋህን ብቻ ለማሟላት ብቻ በዛ ነገር ላይ ነው ያዋልከው? ለምትበላው ለምትጠጣው ብቻ ነው ገንዘብህን ያጠፋው? ወይም ደግሞ አላህ ይጠብቀንና ሐራም ነገር ላይ ነው ያዋልከው? ወይስ አላህ በማይፈቅደው ነገር ላይ ነው ያዋልከው? ሰዎች ለሐራም እንዲታገዙበት ነበር ስታወጣ የነበረው ገንዘቡን? በምን አይነት ሁኔታ ነው ያወጣኸው? ምን አይነ እክተሰበህ ወፊማ አንፈቀህ፣ ከየት ነው ያመጣው በምን ላይ አዋለው የሚለው ሌላው የምንገመገምበት ነው። ወማዛ ዓሚለ ፊማ ዓሊም፣ ሌላው ደግሞ በእውቀትህ ምን ሰራህ ተብሎ ይጠየቃል። ምን ያክል አወቅ ምን ያክል እንትናልክ አይደለም የሚጠየቀው፣ ባወቅከው ግን ምን ሰራህበት። ምክንያቱም ከዒልም የሚፈለገው ተመራው ተግባር ስለሆነ በህይወትህ ላይ ምን ተጽዕኖ ፈጠረ እውቀትህ? ያወቅከው የተወሰኑ የቁርአን መልእክቶች ሊኖሩ ይችላሉ። ያወካቸው የሰማሃቸው የተወሰኑ ነብያዊ ሐዲሶች ሊኖሩ ይችላሉ። አኽላቅም የሚመለከት ሊሆን ይችላል፣ ኢባዳም የሚመለከት ሊሆን ይችላል። በተለያየ መልኩ ወደ መሬት ልናወርዳቸው ምንችላቸው የሰማናቸው ነገሮች ካሉ ምን ያክሉን አውርደኸዋል? ምን ያክሉን ተግብረኸዋል? በግል ህይወትህ ሊሆን ይችላል፣ በቤተሰባዊ ህይወትህ ሊሆን ይችላል፣ በማህበራዊ ህይወትህ ሊሆን ይችላል። አንተ ባወከው ምን አበርክቶ አድርገሃል ተብሎ ይጠየቃል አሉ ነብያችን አለይሂ ሰላቱ ወሰላም። رواه الترمذي። ለዚህ እንግዲህ ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ከሳቸው የተዘገበ አንድ ብዙዎቻችን የምናውቀው ንግግር አለ። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። እነዚህ ግምገማዎች የማይቀሩ ናቸውና እነዚህ ግምገማዎች ጋር ከመቅረባችሁ በፊት ራሳችሁን ገምግሙ ይላሉ። እስቲ በቀን ውስጥ ቁጭ ብለን ለራሳችን ደቂቃ ሰተን 15 ደቂቃ ሊሆን ይችላል 30 ደቂቃ ራሳችንን የምንገመግምበት ሰዓት አለን ወይ? ዛሬ እስቲ የተናገርኳቸው ንግግሮች አላህ የሚያስደስቱ ናቸው ወይስ አላህ የሚያስከፉ ናቸው? ዛሬ ሰራኋቸው ስራዎች በኸይር ሚዛን ላይ የሚሆኑልኝ ናቸው ወይስ በመጥፎ ሚዛን ላይ የሚሆኑልኝ ነገራቶች ናቸው? እያንዳንዱን ነገር ሙእሚን ራሱን ሙሐሰባ ማድረግ አለበት፣ ራሱን መተሳሰብ አለበት። ወልተንዙር ነፍሱን ማ ቀደመት ሊገድ ይላል አላህ። እያንዳንዷ ነፍስ ትመልከት፣ ታጢን፣ ታስተውል ይላል። ማ ቀደመት ሊገድ ለነገ ለየውመል ቂያማ ምን እንዳስቀደመች ምን እንዳዘጋጀች። ምክንያቱም እያንዳንዱ ዚህ የሰራነው ስራ የውመል ቂያማ ነገ እናገኘዋለን። ቅድም ብለናል፣ ኪታበን የልቃሁ መንሹራ የተዘረጋ መጽሐፍ ሆኖ ያገኘዋል የዛን ዕለት። ስለዚህ በዛ ዕለት ምላሽ የሚሰጥበትን ነገር እያንዳንዱ ዱንያ ላይ ያስቀደመውን ነገር ይመልከት ይላሉ። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ቱዘኑ። ሳትመዘኑ በፊት የውመል ቂያማ ሚዛን አለን መጣበታለን። እዛ ሚዛን ላይ ከመቅረባችሁ በፊት እዚህ ዱንያ ላይ መዝኑ፣ አመዛዝኑ። ኸይር ስራዬ ይበዛል ወይስ መጥፎ ስራዬ ይበዛል? ከትላንት ዛሬ ተሽያለሁ ወይስ እዛው ላይ ነኝ? ወይስ ብሻለሁኝ ከትላንቱ የባስኩ ነኝ? ይሄ እያንዳንዱ ሰው በህይወቱ ላይ ዞር ብሎ ሊመለከተው ፈጽሞ ሊዘነጋው የማይገባ ጉዳይ ነው። የመጨረሻ እዚህ ላይ ያመጡልን ሐዲስ ቂሳስ እንዳለ፣ ይሄ የማመሳሰል የሆነ ሐቅን መመለሻ ክንውን እንዳለ ሲነግሩ ነብዩ አለይሂ ሰላቱ ወሰላም ወቃለ ሰለላሁ ዐለይሂ ወሰለም ለቱአዱነ አልሑቁቀ ኢላ አህሊሃ። እዚህ ዱንያ ላይ የሰዎችን ሐቅ በልታችሁ ከሆነ የሰውን ክብር ነክተህ ከሆነ ሰውን አምተህ ከሆነ ገንዘቡን ወስደህ ከሆነ አደራ ያስቀመጠብህን ነገር በልተህ ከሆነ የውመል ቂያማ ትተፋታለህ። የውመል ቂያማ ያንን ትመልሳለህ። የውመል ቂያማ ገንዘብ የለም፣ ገንዘብ አትሰጥም። ዶላር የለ፣ ብር የለ፣ ምን የለ፣ በምንም አይነት ነገር ልክፈል ብትል አትችልም። ያለህ ምንድነው? ምናልባት አላህ ወፍቆ ኸይር ስራዎች ካሉ እነዛ ኸይር ስራዎች ናቸው የምትከፍላቸው። ከሰላትህ ይወሰዳል፣ ለአማኸው ሰውዬ ይሰጣል። ከዘካህ ይወሰዳል፣ ለሰደብከው ሰውዬ ይወሰዳል።
በዚህ መልኩ ለቱአዱነ الحقوق الى اهلها እያንዳንዷን ሐቅ ወደ ባልተቤቷ ተመልሳላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ዱንያ ላይ ከልክለኸው ሊሆን ይችላል። ማን አለብኝ ብለህ በተለያዩ ነገራቶችህ ተመክተህ በጉልበትህ በስልጣንህ ተመክተህ ሐቅ ላትመልስ ትችላለህ። የሰዎችን ሐቅ ልትወስድ ትችላለህ። የውመል ቂያማ ግን ሊመኒል ሙልኩል የውም ሊላሂል ዋሂዲል ቀሃር። የዛን ቀን ንግስና ለአላህ ብቻ ነው። አላህ ማሊክ የውሚዲን። የዛን ቀን ተቆጣጣሪው አላህ ነው። እዚህ ዱንያ ላይ ያለህ ክብር እዚህ ዱንያ ላይ ያለህ ስልጣን እንዳለ ያበቃል። ባዶህን ወደ አኺራ ትሄዳለህ። የዛኔ ስልጣኑ በአላህ እጅ ነው። እያንዳንዱ እዚህ ዱንያ ላይ የበደልከው እያንዳንዱ የሰደብከው ክብሩን የነካኸው ሐቁን የነፈከው ሁላ ቂያማ ቀን እንድትመልስ ትደረጋለህ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በደንብ ተእኪድ አድርገው አጽንኦት ሰጥተው ምን አሉ? ለቱአዱነል ሑቁቀ ኢላ አህሊሃ ሐታ ዩቃደ ሊሻቲል ጀልሓኢ ሚነ ሻቲል ቀርናእ። አጂብ! እንስሳዎች እንኳን እንዲቀሰቀሱ ይደረጋል። ቀንድ ያላት ፍየል ቀንድ የሌላትን ወግታት ከሆነ ጥቃት አድርሳባት ከሆነ በድላት ከሆነ ለዚችኛዋ ቀንድ ይደረግላትና ያንን እንድትበቀል ካሳዋ እንድትወስድ ትደረጋለች። ከዛ በኋላ ምን ይባላሉ? ኩኑ ቱራባ አፈር ሁኑ ይባላሉ። እንግዲህ ጀነትና ጀሃነም የለባቸውም እነዚህ። ለነሱ እንኳን ቢሆን አላህ ሐቅ ነውና እዚህ ዱንያ ላይ አንቺ ቀንድ ስላለሽ በቀንድሽ ተመክተሽ ወቅተሻታልና እቺኛዋ ደግሞ ቀንድ ተደርጎላት ሐቅሽን ተረከቢ ሐቅሽን ወሰጂ ተብላ ይሄ እንኳን ሳይቀር አላህ ፍትሃዊነቱን የሚያሳይበት ሚዛናዊ የሆነ ቀን ነው። ወነضعu الموازين القسط ሚዛናዊ የሆኑ ትክክለኛ የሆኑ ሚዛኖች የሚቀመጡበት ቀን ነው። ስለዚህ ሁላችንም እንግዲህ የሰዎችን ሐቅ የውመል ቂያማ መመለሳችን አይቀርምና እዚህ ዱንያ ላይ ቀድመን የሰው ሐቅ ያለብን ሰዎች ሄደን መመለስ ምንችለውን እንመልስ። መመለስ የማንችለውን አፉታ መጠየቅ ካለብን ይቅር በሉ። እንግዲህ አምቼሃለሁ፣ ሰድቤሃለሁ፣ በሌለህበት ክብርህን አጉድፌያለሁ፣ ክብርህን ነክቻለሁ፣ ለአንተ የማይገባ ንግግር ተናግሬያለሁ፣ ከእከሌ ጋር አጣልቼሃለሁ፣ እንድትጣሉ አድርጌያለሁ። በጣም ብዙ ምንሰራቸው መጥፎ ስራዎች አሉ። እዚሁ ዱንያ ላይ እድሉ ያለን አሁን ነው። ይሄ እድል ካለፈን የውመል ቂያማ ከሐሰናታችን ይወሰዳል፣ ከመልካም ስራዎቻችን ተወስዶ ለነዚህ ሰዎች የሚሰጠው። ስለዚህ በዚህ ቀን ማመን ማለት የሰው ልጅ ዱንያ ላይ ትክክለኛ አማኝ እንዲሆን አላህ የሚፈልገው ያኒ ራሱን የሚገመግም ንግግሩን የሚቆጥብ ተግባራቱን የሚቆጥብ ባሪያ እንዲያፈራ ሰበብ ይሆናሉ። እነዚህ የኢማን ማዕዘናቶች የኢማን ክፍሎች ማለት ነው። ሌላው ሰባተኛ የሚነሳው ከዚሁ ጋር ተያያዥነት ያለው ሚዛን ነው። የሥራ ሚዛን አለ። ይሄ ሚዛን ምን አይነት ነው? ዝርዝር ጉዳይ ውስጥ እንግዲህ የተቀመጠ ግልጽ የሆነ ነገር ስለሌለ ዑለማዎች የተለያዩ ሐሳብ ልዩነቶችን ሊያስቀምጡ ይችላሉ። ነገር ግን ሚዛን ግን አለ ብሎናል አላህ ጀለ ጀላሉ። ኸይር ስራ መጥፎ ስራ የሚመዘንባቸው ሚዛኖች አሉ። الميزان التي توزن فيه الحسنات والسيئات መልካም ስራዎቻችን ሰላታችን፣ ዘካችን፣ ሐጃችን፣ አዝካሮቻችን፣ ቁርአን የቀራናቸው እንግዲህ እነሱ በአንድ ሚዛን ላይ የሚሆኑበት። በዚህ በኩል ደግሞ መጥፎ ስራዎቻችን ኩራት ካለ፣ ዑጅብ ካለ፣ በራስ መገረም ካለ፣ ሁበት ዱንያ ካለ፣ ውሸት የዋሸነው ካለ፣ ቃል ያፈረስነው ካለ እንዲህ አይነት ደግሞ ወንጀሎቻችን ደግሞ በአንድ ሚዛን ይቀመጣሉ። ቃለ ተዓላ ወነضع الموازين القسط ليوم القيامة فلا تظلم نفس شيئا ወነضع እናስቀምጣለን አለ አላህ الموازين القسط ሚዛናዊ የሆኑ ትክክለኛ የሆኑ ሚዛኖችን ፍትሃዊ የሆኑ ሚዛኖችን እናስቀምጣለን ማንንም የማይበድሉ ليوم القيامة بيوم القيامة فلا تظلم نفس عندتم نفس أتبدلم شيئا كنتات يأكلات تبدلم إلى الله وإن كان مثقال حبة من خردل أتينا بها زيدنا عليه سوي ويسر وسرا من ما أكل تنشون كان بيهون يسنافج كنتات يأكلن كان بيهون سرا يسر وخير سرا يوم القيامة ميزان لا يمثل إن خيرا فخير وإن شرا فشر خير كهون خير ميزانه لا مدفو كهون مدفو ميزانه لا لزين النبي عليه الصلاة والسلام لا تحقرن من المعروف شيئا كما الكام تكبارات يتونم أسان نسات تملكتالو مكنياتهم قياما كلمة وكفى بنا حاسبين على الله قمقاميوج تساسابيوج بنيا تقوط عطارينت انقدي بنيا بكا إلى الله جل جلاله وقال تعالى بل إلا بوتالي ميزان عند الله سينقرن
ወልወዝኑ የውመኢዚን ልሐቅ የዛን ዕለት ሚዛን የሚባለው ነገር መመዘን መገምገም ስራዎች የሚመዘኑበት ነገር ሐቅ ነው እውነት ነው ብሎ አላህ ያስቀምጣል። ወይም ደግሞ ትክክለኛው ሚዛን የዛን ቀን ነው ይላል አላህ ጀለ ጀላሉ። ፈመን ተቁለት መዋዚኑሁ ፈኡላኢከ ሁሙል ሙፍሊሑን። አላህ ከነዚህ ባሪያዎች ያድርገን። ፈመን ተቁለት መዋዚኑሁ ሚዛኑ የከበደላቸው እንግዲህ የኸይር ስራ ሚዛናቸው የከበደላቸው የበዛላቸው ያመዘነላቸው ሰዎች ፈኡላኢከ ሁሙል ሙፍሊሑን ፈላህ የሚወጡት የሚድኑት የፈለጉትን የሚያገኙት ከፈሩት የሚጠበቁት እነዚህ ሰዎች ናቸው ይላል አላህ ጀለ ጀላሉ። አላሁመ ጀዐልና ሚነል ሙፍሊሒን። ወመን ኸፈት መዋዚኑሁ ፈኡላኢከ አለዚነ ኸሲሩ አንፉሰሁም። ወመን ኸፈት መዋዚኑሁ ሚዛኑ የቀለለችበት ደግሞ እንግዲህ የኸይር ስራ ሚዛኑ ያነሰበት ማለት ነው። ፈኡላኢክ አለዚነ ኸሲሩ አንፉሰሁም ነፍሶቻቸውን የከሰሩ ሰዎች ማለት ሐቂቃ ክስረት ማለት የቂያማ ቀን ክስረት ነው። ከኸይር ስራ መጥፎ ስራ ሲያመዝን ነው። ትልቅ ክስረት ማለት ይህ ነው። ቢማ ካኑ ቢአያቲና የዝሊሙን እነዚህ ነፍሶቻቸውን የበደሉት በምንድን ነው? ቢሰበቢ ማ ካኑ ቢአያቲና የዝሊሙን በአናቅጾቻችን ላይ በተአምራቶቻችን ላይ በሚፈጽሟቸው በደሎች ምክንያት። በሌላ የቁርአን አያት አላህ እንደሚናገረው ወማ ዘለምናሁም ወላኪን ዘለሙ አንፉሰሁም እኛ አልበደልናቸውም ነገር ግን ነፍሳቸውን ራሳቸውን የበደሉት ይላል አላህ ጀለ ጀላሉ። ስለዚህ ሚዛን እንዳለ ስራዎች የሚመዘኑበት ሚዛን እንግዲህ የሚዛኑ አይነት ላይ ምንም አይነት ግልጽ የሆነ ነገር የተቀመጠ ነገር ስለሌለ እዛ ውስጥ አንገባም። ነገር ግን ሚዛን እንዳለ እናምናለን ብለናል። እነዚህ ከቅያማ ክስተቶች ወኩሊ ማ ካነ ቢሂ ሚነል ዐጀብ ካለው ውስጥ የሚካተቱ እዚህ ሸርሑ ላይ ያስቀመጡልን ናቸው። ቁርአንም ውስጥ ነቢዩም ዓለይሂ ሰላቱ ወሰላም በተለያዩ አሐዲቶቻቸው የገለጹልን ጉዳዮች ናቸው። እነዚህ ክስተቶች እርግጥ እንደሆኑ እንደሚከሰቱ እናምናለን ማለት ነው። በልባችን አጥብቀን እንቋጥራለን። እንዲሁም ደግሞ እኛ ህይወት ላይ ሊታዩ የሚገቡ ፍሬዎችን በተቻለን አቅም ለማንጸባረቅ ምክንያቱም እያንዳንዱ የኢማን ፓርት ህይወታችን ላይ የሚንጸባረቅ ፍሬ አለው፣ የሚንጸባረቅ ተማራ አለው፣ ተግባራዊ የሆነ ውጤት አለው። ቅድም እንዳልነው ሂሳብ እንዳለ የሚያስብ ሰው እዚህ ዱንያ ላይ ራሱን ይተሳሰባል። ሚዛን እንዳለበት የሚያስብ ሰው የትኛው ስራዬን ያመዘነው ብሎ እዚህ ዱንያ ላይ ራሱን ይመዝናል። ኸይር ስራዬ ወይስ መጥፎ ስራዬ? ለዚህ ኢንሻአላህ ኢማኑን እናጠብቃለን ቀልባችን ላይ፣ ተመራውን ደግሞ ህይወታችን ላይ እናሳያለን። አላህ ጀለ ጀላሉሁ በሰማነው የምንጠቀም ያድርገን። የተቀሩትን የተወሰኑ ነጥቦች እዛው ከየውመል ቂያማ ሳንወጣ ኢንሻአላህ በቀጣይ ደርስ የምንመለከት ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።